በቻይና መሪነትና በደቡብ አፍሪካ አስተናጋጅነት በሚካሄደው መርሃ ግብር የኢትዮጵያ ባህር ኃይል ወታደራዊ ልምምዱን ዛሬ ጥር 1 ቀን 2018 ዓ.ም በይፋ ጀመረ። ታይዋንን እውቅና ሰጥቼ ብላ በማስፈራሪያቸው ቻይና ካጠገቤ ትቆማለች፣ እስራኤልም ለሀርጌሳ የሰጠችውን እውቅና ታነሳለች ብላ ግራ በገባቸው የጥፋት አጀንዳ ፈጣሪና ስምሪት ሰጪ ሀገራት ምክር ተስፋ የነበራት ሞቃዲሾ ምክራቸው ጎዳ አድርጓት ሀዘን ገብቷት አረቢያን መጅሊስ ላይ ኮርመት ብላ ተቀምጣለች። ወትሮውንም ይህንን የማስፈራሪያ ቃል በመግለጫ ጭምር ይፋ ያደረገችው በአስመራና በካይሮ ምክር ነበርና አሁን በሹክሹክታ ድሮውንም እነርሱን አምኜ እያለች ነው። ይህ የሆነው የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ አባልና የቻይና ህዝባዊ ሪፐብሊክ መንግስት የውጭ ጉዳይ ሚኒስትር ዋንግ ይ በሶማሊያ ሞቃዲሾ ሊያደርጉት እቅድ ይዘውለት የነበረው ይፋዊ የጉብኝት መርሃ ግብር ወደ ሌላ ጊዜ በማራዘማቸው ነው። የመከላከያ ሰራዊት አባላት $63 ቢሊዮን የሚገመት አደንዛዥ እጽን በባህር ላይ ሲያዘዋውሩ ተገኝተዋል በሚል በከፍተኛው ፍርድ ቤት ክስ ቀረበባቸው። በኢራን የኢኮኖሚ ችግር መኖሩን መሸሸጊያ ያልሆነላቸው አያቶላህ ኻሜኒ ንብረት ማውደምና ሁከት መፍጠር ግን ፈጽሞ ተቀባይነት የሌለው ድርጊት ነው አሉ። በጠፋ ገንዘብ ሌላ ገንዘብ ማውደም በበኋላ ላይ ቆረቆር ይሆናል ማለት ፈልገው ይሆናል። ካሜኒ በመግለጫቸው ወደ ሩሲያ ሊሰደዱ ነው ተብሎ ሲናፈስ የነበረውን ወሬ ሐሰት ሲሉ አስተባብለው ጠላትም ወዳጅም ሲያምራቸው ይቅር ስደትን እንቆርጭልጭ እያሉ ሞታቸውን ለሚፈልጉት ሌላ የቤት ስራ ሰጥቷቸዋል። በጥይት አናቱ ይበርቀስና ገላፈቻ ይሁን አላሉም። ካሜኒ ራሱ ማሳሰቢያውን የሰማው ትዕዛዙን የተቀበለው የኢራን የጸጥታ ኃይል እንዳመጣጡ ገሚሱን በጥይት ገሚሱን ባስለቃሽ ጥይት ገሚሱን እንዳሻው እያደረገ ያስተናግደዋል። ለዘመድ ለወዳጅ በቴህራን እየሆነ ያለውን አይነግሩት። በመላው ኢራን የኢንተርኔትና የስልክ ግንኙነቶች ተቋርጠዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ የዜና መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የአርብ ጥር 1 ቀን 2018 ዓመተ ምህረት የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዲስ ቤተሰብ እንድናፈራ እገዛችሁና ድጋፋችሁ አይለይን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁና በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚ ዜና ልሻገሩ። በአንጋፋው የስፖርት ጋዜጠኛ ገነነ መኩሪያ ሊብሮ አሟሟት ተጠርጥረው በቁጥጥር ስር ውለው የነበሩት የባለቤቱ ወይዘሮ አስቴር አየለና የአቶ ይታየው ምትኬ የጊዜ ቀጠሮ የምርመራ መዝገብ በፍርድ ቤት ተዘጋ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ታህሳስ 28 ቀን 2018 ዓ.ም በዋለው ችሎት ፖሊስ ላቀረበው ተጨማሪ የምርመራ ጊዜ ጥያቄ ከዚህ በኋላ ተጨማሪ ጊዜ መፍቀድ አይቻልም በማለት መዝገቡ እንዲዘጋ ውሳኔ አሳልፏል። ተጠርጣሪዎቹ ግን አሁንም በስር ላይ ናቸው። ምንም እንኳን የፍርድ ቤቱ መዝገብ ቢዘጋም ወይዘሮ አስቴር አየለና አቶ ይታየው ምትኬ አሁንም ከእስር አልተፈቱም። ይህን ተከትሎ የተጠርጣሪዎቹ ጠበቆች ደንበኞቻቸው በስር መቆየታቸው ህገወጥ ነው በማለት አካልን ነፃ የማውጣት አቤቱታ ለፍርድ ቤት አስገብተዋል። ጋዜጠኛ ገነነ መኩሪያ ጥር 12 ቀን 2016 ዓ.ም ዋካንዳ በተባለ ሆቴል ውስጥ ህይወቱ አልፎ መገኘቱ ይታወሳል። ከወራት በኋላ ቤተሰቦቹ በአሟሟቱ ላይ ጥርጣሬ እንዳላቸው መግለጻቸውን ተከትሎ ፖሊስ ምርመራ ሲያደርግ ቆይቷል። የኢትዮጵያ ፌዴራል ፖሊስ ከቻይና ዋዳ ሜታል ኢንዱስትሪ ኃላፊነት የተወሰነ የግል ማህበር ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር የሚረዳ ዘመናዊ የሌዘር ምልክት ማድረጊያ ማሽን በድጋፍ ማግኘቱን አስታወቀ።
ትናንት ታህሳስ 30 ቀን 2018 ዓ.ም በተከናወነው የርክክብ ስነ ስርዓት ላይ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂካዊ ትብብር አጋርነት ደረጃ ማደጉን ተናግረዋል። ኮሚሽነር ጀነራሉ ማሽኑን ከኩባንያው የደህንነት ክፍል ኃላፊ ሚስተር አንዲ ሉ የተረከቡ ሲሆን ለተደረገው ድጋፍም ምስጋና አቅርበዋል። የፌዴራል ፖሊስ የጦር መሳሪያ ፈቃድና ጥበቃ ተቋማት ቁጥጥር መምሪያ ኃላፊ ረዳት ኮሚሽነር ዘካሪያስ ይርጋለም ማሽኑ በሀገር አቀፍ ደረጃ ባሉ የጦር መሳሪያዎች ላይ ምልክት ለማድረግና በአዲስ ሶፍትዌር ለመመዝገብ ያስችላል ያሉ ሲሆን ህገወጥ የጦር መሳሪያ ዝውውርን ለመቆጣጠርና ለመከታተልም ከፍተኛ ድርሻ እንደሚኖረው ህጋዊ ለሆኑ የጦር መሳሪያዎች ፈቃድ የመስጠቱን ሂደትም ለማዘመን ጉልህ ሚና እንዳለው አስረድተዋል። የዋዳ ሜታል ኢንዱስትሪ ተወካይ ሚስተር አንዲ ሉ በበኩላቸው የፌዴራል ፖሊስ እየሰጠ ላለው የደህንነት ጥበቃ ምስጋና አቅርበው በቀጣይም ትብብሩ ተጠናክሮ እንደሚቀጥል መግለጻቸውን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። 51ኛው የአፍሪካ ህብረት ተቋሚ ተወካዮች ኮሚቴ መደበኛ ስብሰባ ከጥር 4 ቀን እስከ ጥር 22 ቀን 2018 ዓ.ም በአዲስ አበባ የሚካሄድ መሆኑን ሞርስ ሰምቷል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሀሳብ የሚካሄድ ነው። በስብሰባው የህብረቱ ተቋማት አመራሮች፣ የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች ይሳተፉበታል። ቋሚ ኮሚቴው የካቲት 4 እና 5 ለሚካሄደው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባና የካቲት 7 እና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርቡ ረቂቅ አጀንዳዎች ላይም ይወያያል። በአፍሪካ ህብረት ስር የሚገኙ የተለያዩ ተቋማትን ያፈጻጸም እንዲሁም ህብረቱ በአውሮፓውያኑ 2025 ያካሄዳቸውን ስብሰባዎች የተመለከቱ ሪፖርቶችንም ያዳምጣል። ሰላምና ደህንነት፣ የአፍሪካ አህጉራዊ ነጻ ንግድ ቀጠናን ጨምሮ የኢኮኖሚ ትስስር፣ የተቋማዊ ሪፎርሞችና የበጀት እቅዶችን የተመለከቱ የቴክኒክ ሰነዶችንም ያዘጋጃል። የአፍሪካ ህብረት የቋሚ ተወካዮች ኮሚቴ የህብረቱን ቋሚ ተወካዮችና የአባል ሀገራቱን አምባሳደሮችና ዲፕሎማቶች ያቀፈ መሆኑን ከህብረቱ ያገኘነው መረጃ ያመለክታል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ በድጋሚ ከልብ እናመሰግናለን። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በሞርስ ኮሚኒኬሽን የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ደግሞ ወደ ቀሪው ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። በቻይና መሪነትና በደቡብ አፍሪካ አስተናጋጅነት የሚካሄደው ግዙፉ የባህር ኃይል ወታደራዊ ልምምድ ዛሬ ጥር 1 ቀን 2018 ዓ.ም በይፋ ተጀመረ። ኤክሰርሳይዝ ዊር ፎር ፒስ 2026 የተሰኘው ይህ ልምምድ የብሪክስ ብልሃት ሀገራትን ወታደራዊ ቅንጅት ወደ አዲስ ምዕራፍ ያሸጋገረ ክስተት ሆኖ ተመዝግቧል። የባህር ላይ ግዙፍ ስብስብ በልምምዱ ላይ የዓለማችን ግዙፍ የጦር መርከቦች የተሰለፉ ሲሆን የሩሲያና የቻይና የጦር መርከቦች ከኢራን በልምምዱ ላይ የዓለማችን ግዙፍ የጦር መርከቦች የተሰለፉ ሲሆን የሩሲያና የቻይና የጦር መርከቦች ከኢራን ትልቁ የጦር መርከብ ጋር በመሆን በኬፕ ታውን የባህር ዳርቻ ተገኝተዋል።
የደቡብ አፍሪካ መከላከያ ኃይል ለዚህ ታላቅ ዝግጅት አስፈላጊው ጥበቃና ዝግጅት መጠናቀቁን አረጋግጧል። የልምምዱ ዋና ዓላማዎች ለተከታታይ 7 ቀናት የሚቆየው ይህ እንቅስቃሴ የንግድ መስመሮች ጥበቃ፣ ዓለም አቀፍ የባህር ላይ ኢኮኖሚ እንቅስቃሴዎችን ከስጋት ነፃ ማድረግ፣ ወታደራዊ ቅንጅት በአባል አገራቱ የባህር ኃይሎች መካከል ያለውን የመረጃና የጥቃት መካከል ስልት ማሳደግ፣ የብሪክስ አገራት በዓለም አቀፍ የባህር መስመሮች ላይ ያላቸውን ስልታዊ የበላይነት ማሳየት፣ የባህር ኃይል ወታደራዊ ልምምድ በትኩረት የሚስተዋሉ መሆናቸውን ለሞርስ የደረሰው መረጃ አመልክቷል። በማዕከላዊ እዝ የአምባሰል ክፍለ ጦር ሐይቅ ሬጅመንት ነብሮ ሻምበል 4ኛ ዓመት የምስረታ በዓሏን በተለያዩ ዝግጅቶች አከበረች። በመድረኩ ለእናት ሀገራቸውን ሰላምና ደህንነት፣ ለሕዝባቸው አንድነትና ነጻነት ሲሉ በጀግነት የተዋደቁ ሰማዕታት በክብር የተዘከሩ መሆናቸውን እና ጀግንነትን የሚያወሱ የተለያዩ መፈክሮችን በመጻፍ ባነር በማዘጋጀትና ቲሸርት በማሳተም የክፍሉን የሞራል ተነሳሽነት የታየበት ስራ መሰራቱን ዘገባው አመልክቷል። የሻምበሏ አዛዥ መቶ አለቃ ዲቦና ድጌ እንዳሉት ጀግኖችን በየጊዜው በክብር ማስታወስ ተተኪዎችን ለማፍራትና የሰሩትን ታሪክ አስጠብቆ በመዝለቅ አዳዲስ ገድሎችን ለመፈጸምና ግዳጅን በድል አድራጊነት ለመቋጨት ያስችላል ብለዋል። በመድረኩ የመንዲ ከተማ ከንቲባ አቶ ፈቀደ ሲዲሳ፣ የሐይቅ ሬጅመንት አዛዥ መቶ አለቃ ያሬድ ተሻለና የአጋር ክፍል አመራሮች በክብር እንግድነት የተገኙ ሲሆን ሻማ በመለኮስና ሻምበሏ ያሳተመችውን ቲሸርት በማስመረቅ ለጀግኖች ያላቸውን ክብርና ምስጋና ገልጸዋል። ዘገባው የአሸናፊ ኃይሉ ነው። ዜና እረፍት። በኢትዮጵያ መከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪና የመከላከያ ሎጂስቲክስ ዋና መምሪያ ጠቅላላ አገልግሎት ደረጃ 1 ሆስፒታል አባል የነበሩት ሻምበል ሲሳይነሽ ደግፌ ወደ አዲስ አበባ ፈቃድ ጠይቀው ለቤተሰብ ጥየቃ በሄዱበት ታህሳስ 29 ቀን 2018 ዓ.ም ባጋጠማቸው ድንገተኛ አደጋ ከዚህ ዓለም በሞት ተለይተዋል። ሻምበል ሲሳይነሽ በዩኒቨርሲቲ ጤና ሳይንስ ኮሌጅ በፋርማሲ ትምህርት ክፍል ከ2009 ዓ.ም እስከ 2011 ዓ.ም በዲፕሎማ መርሃ ግብር ተመርቀዋል። ከ2017 ዓ.ም ጀምሮ እስከ ህልፈተ ህይወታቸው በፋርማሲ ትምህርት ክፍል የመጀመሪያ ዲግሪያቸውን በመከታተል ላይ ነበሩ። በመከላከያ ሚኒስቴር ወታደራዊ አካዳሚ በኮምፒውተር ሳይንስ የትምህርት መስክ ተመርቀው እዛው ተቋሙን ሲያገለግሉ ቆይተዋል። ሻምበል ሲሳይነሽ በመከላከያ ሎጂስቲክስ ዋና መምሪያ ጠቅላላ አገልግሎት ደረጃ 1 ሆስፒታል በፋርማሲ ባለሙያነት የተሰጣቸውን ኃላፊነት በታታሪነትና በታማኝነት ሰራዊቱን አገልግለዋል። ሻምበል ሲሳይነሽ ባለትዳርና የአንድ ሴትና የ2 ወንድ ልጆች እናት ነበሩ። የኢትዮጵያ መከላከያ ዩኒቨርሲቲ በተማሪ ሻምበል ሲሳይነሽ ደግፌ ህልፈተ ህይወት የተሰማውን መሪር ሐዘን ገልጾ ለበላው ቤተሰቦች፣ የስራ ባልደረቦች እንዲሁም ለኢትዮጵያ መከላከያ ዩኒቨርሲቲ ማህበረሰብ በሙሉ ልባዊ መጽናናትን ተመኝቷል። የሞርስ ዝግጅት ክፍልም የኢትዮጵያ መከላከያ ዩኒቨርሲቲ ተማሪ በነበሩት ሻምበል ሲሳይነሽ ደግፌ ህልፈተ ህይወት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለዩኒቨርሲቲ ማህበረሰብ መጽናናትን ይመኛል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረጋችሁና አዳዲስ ቤተሰቦች እንድናገኝ ስለረዳችሁን አሁንም በድጋሚ እናመሰግናለን። እንዲህም ማድረጋችሁን አትርሱ። አሁን ወደ ውጭ ዜና አልፋለሁ። ለሻዕቢያ መርዶ፣ ለሞቃዲሾ ሐዘን፣ ለካይሮና ለአስመራ እፍረት የሆነ ጉዳይ የገጠመ መሆኑን ወደ ስቱዲዮ ስንገባ የደረሰን መረጃ ያመላክታል። ሻዕቢያ የሶማሌላንድ እውቅናን ጉዳይ ቻይና የጸጥታው ምክር ቤት አጀንዳ አድርገው ታስቆመው ዘንድ ቢጠብቅም ቻይና ግን እየተጠበቀውን አላደረገችም። ክፉ መካሪ የሚለውን ታውቃለችና ታይዋንን እውቅና ሰጥቼ ብላ በማስፈራርቸው ቻይና አጠገቤ ትቆማለች፣ እስራኤልም ለሀርጌሳ የሰጠችውን እውቅና ታነሳለች ብላ ግራ በገባቸው የጥፋት አጀንዳ ፈጣሪና ስምሪት ሰጪ አገራት ምክር
ተስፋ የነበራት ሞቃዲሾ ምክራቸው ጉድ አድርጓት ሐዘን ገብቷት አረቢያን መጅሊስ ላይ ኩርምት ብላ ተቀምጣለች። ወትሮውንም ይህንን የማስፈራሪያ ቃል በመግለጫ ጭምር ይፋ ያደረገችው በአስመራና በካይሮ ምክር ነበርና አሁን በሹክሹክታ ድሮውንም እነርሱን አምኜ እያለች ነው። ታዲያንን ይህንን ሁሉ ምን አመጣው ባይችኩል በድንጋጤ ውስጥ ስለመሆኑ ተሰምቷል። ይህ ለሻዕቢያ መርዶ ለሞቃዲሾ ሐዘን የሆነው ነገር የገጠመው የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ አባልና የቻይና ህዝባዊ ሪፐብሊክ መንግስት የውጭ ጉዳይ ሚኒስትር ዋንግ ኢዩ በሶማሊያ ሞቃዲሾ ሊያደርጉት እቅድ ይዘውለት የነበረው ይፋዊ የጉብኝት መርሃ ግብር ወደ ሌላ ጊዜ ማራዘማቸው መሰማቱን ተከትሎ ነው። የሶማሊያ የውጭ ጉዳይ ሚኒስትር ከጉብኝቱ መራዘም ጀርባ ያለው ምክንያት እንዲሁም ቀጣይ የጉብኝቱን ጊዜ በተመለከተ ዝርዝር መረጃ ከመስጠት ተቆጥቧል። ከቤጂንግ የውጭ ጉዳይ ሚኒስቴር መስሪያ ቤትም የተባለ ነገር የለም። ኢትዮጵያ የነበሩት የውጭ ጉዳይ ሚኒስትር ግን ታንዛኒያ ገብተዋል። 8 የኬንያ መከላከያ ሰራዊት አባላት $63 ቢሊዮን የሚገመት አደንዛዥ እጽን በባህር ላይ ሲያዘዋውሩ ተገኝተዋል በሚል በሀገሪቱ ከፍተኛ ፍርድ ቤት ክስ ቀረበባቸው። ተከሳሾቹ ድርጊቱን የፈጸሙት ባለፈው ጥቅምት ወር ላይ ነው ያለው ፍርድ ቤቱ እጹ በግምት $63 ቢሊዮን ያወጣል ብሏል። በሌላ በኩል ክስ የቀረበባቸው 8 የኬንያ ወታደሮች ድርጊቱን አልፈጸሙም ሲሉ አስተባብለው ነበር። ነገር ግን ፍርድ ቤቱ በምስክሮች ላይ ጣልቃ የመግባትና እየተካሄዱ ያሉ ምርመራዎች ሊጣሱ የሚችሉበት አደጋ እንዳለ አስጠንቅቋል። ወታደሮቹ የተለያዩ መጠን ያላቸው ሜታምፌታሚን የተባለ አደንዛዥ እጽ ይዘው መገኘታቸው ተረጋግጧል ነው የተባለው። ወታደሮቹ ወንጀሉን የፈጸሙት በህንድ ውቅያኖስ የባህር ዳርቻ ላይ ነው ተብሏል። ቴህራን የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በዛሬው ዕለት በመንግስት ቴሌቪዥን ባስተላለፉት መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይወድቃል፣ እጆቹን በኢራናውያን ደም እየተለወሱ ናቸው ሲሉ ዛቻ በሚመስለው ንግግራቸው ትራምፕ ከ1000 በላይ ኢራናውያንን ደም በስተጀርባ እጃቸው እንዳለበት በመጥቀስ ክስ ዘንዝረዋል። አያቶላ ካሚኒ እንደ ፈርዖንና ናምሩድ ያሉ አምባገነኖች በትዕቢታቸው ጥግ ላይ ሳሉ እንደወደቁት ሁሉ ትራምፕን በተመሳሳይ ይወድቃል ብለዋል። ቀጠሉ አያቶላ አሊ ካሚኒ በአገራቸው ስለተከሰተው የተቃውሞ ሰልፍ በሀገሪቱ እየተካሄደ ያለውን ተቃውሞ የውጭ ኃይሎች ሴራ ነው፣ ስለዚህም ለባዕዳን ኃይሎች የሚያገለግሉ ቅጥረኞችን አንታገስም አሉና ከዋሽንግተን ማስፈራሪያ ወደ ቴህራን ጉዳይ ደርሰው አስጠነቀቁ። በኢራን የኢኮኖሚ ችግር መኖሩን መሸሸግ ያልሆነላቸው አያቶላ ኻሜኒ ንብረት ማውደም እና ሁከት መፍጠር ግን ፈጽሞ ተቀባይነት የሌለው ድርጊት ነው አሉ። በጠፋ ገንዘብ ሌላ ገንዘብ ማውደም በበኋላ ላይ ቆረቆር ይሆናል ማለት ፈልገው መሆኑ ነው። ካሚኒ በመግለጫቸው ወደ ሩሲያ ሊሰደዱ ነው ተብሎ ሲናፈስ የነበረውን ወሬ ሐሰት ሲሉ አስተባብለው ጠላትም ወዳጅም ሲያምራችሁ የቀረ ስደትን እንቁልጭልጭ እያሉ ሞታቸውን ለሚፈልጉት ሌላ የቤት ስራ ሰጥተዋቸዋል። ያም አለያም በዚህ መግለጫቸው በቴህራን ወቅታዊ ጉዳይ ማሳሰቢያ አለኝ አሉ ካሚኒ። የኢራን የጸጥታ ኃይሎች በሀገሪቱ የተከሰተውን አለመረጋጋት ለመቆጣጠር እርምጃ እንዲወስዱ ፈቃዳቸውን፣ ትዕዛዛቸውን፣ ማሳሰቢያቸውን ሰጡ። እርግጥ እርምጃው እንዴት ያለ እንደሚሆን አልጠቀሱም። አደባባይ እየወጣው ይገደል፣ የህዝብና የመንግስት ንብረት ሲያወድም የተገኘው ለጥፋት የዘረጋው እጁ ሳይታጠፍ በጥይት አናቱ ይበርቀስና ገላፈቻ ይሁን አላሉም ካሜኒ። ራሱ ማሳሰቢያውን የሰማው ትዕዛዙን የተቀበለው የኢራን የጸጥታ ኃይል እንዳመጣጡ ገሚሱን በጥይት ገሚሱን ባስለቃሽ ጥይት ገሚሱን እንዳሻው እያደረገ ያስተናግደዋል። ለዘመድ ለወዳጅ በቴህራን እየሆነ ያለውን አይነግሩት። በመላው ኢራን የኢንተርኔት እና የስልክ ግንኙነቶች ተቋርጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ህሊናና የሞራል እሴት እንጂ ዓለም አቀፍ ህግ አይደለም አሉ።
ዓለም አቀፍ ደረጃ ያለውትን ስልጣን የሚገታ ነገር አለው የሚል ጥያቄ ቀርቦላቸው አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ አስተሳሰብ ነው፣ እኔን ሊያቆመኝ የሚችለው ብቸኛው ነገር ይሄ ነው ሲሉ መልስ የሰጡ ሲሆን በቀጣይ ስለ ዓለም አቀፍ ሕግ ለተነሳላቸው ጥያቄ ትራምፕ ዓለም አቀፍ ሕግ አያስፈልገኝም፣ ሰዎችን መጉዳትም አልፈልግም ሲሉ ተደምጠዋል። አስተዳደራቸው ዓለም አቀፍ ሕግን የማክበር ግዴታ አለበት ወይ ለተባለው ጥያቄ አለብኝ ካሉ በኋላ ነገር ግን አሉ የሚወሰነው ዓለም አቀፍ ሕግ እንዴት ተተረጉመዋል በሚለው ላይ ነው የሚል ማብራሪያ ሰጥተዋል። ይህ የትራምፕ ንግግር የወጣው በቅርቡ አሜሪካ በቬንዙዌላ ላይ ከወሰደችው ወታደራዊ እርምጃና ግሪንላንድን ዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ከዓለም አቀፉ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጎ የተወሰደ ቢሆንም ከብሔራዊ ጥቅም አኳያ ብቻ ሳይሆን ዓለም አቀፍ ሕግ አለ ብለው ፍትህ እንደማይዛነፍባቸው እየጠበቁ ያሉትን የሌሎችን መብት መደፍጠጥ ነው ስለመባሉ ጥያቄውም አልተነሳላቸውም። እርሳቸውም በዚህ ረገድ ምንም አላሉም። ሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከበርካታ ዓለም አቀፍና የተባበሩት መንግስታት ድርጅቶች እንደምትወጣ አስታውቀዋል። ከ66ቱ መካከል ግማሽ ያህሉ የተባበሩት መንግስታት አካል የሆኑ ድርጅቶች ሲሆኑ የዓለም ሙቀት መጨመርን የሚታገለው የመንግስታቱ የአየር ንብረት ለውጥ ማዕቀፍም ይገኝበታል። ዋይት ሃውስ እንዳለው እርምጃው የተወሰደው እነዚህ ድርጅቶች ለአሜሪካ ጥቅም አስፈላጊ ስላልሆኑና የማይሰራ ወይም አደገኛ አጀንዳ ስለሚያራምዱ ነው። ከዚህ ቀደም የአየር ንብረት ለውጥ ሐሰተኛ ነው ሲሉ ያጣጣሉት ትራምፕ የበርካታ ዓለም አቀፍ ድርጅቶችን ፈንድ ሰርዘዋል። ከዚህ በፊት በዩኤስኤድ ላይ እንደተወሰደው መሆኑ ነው። ዋይት ሃውስ ረቡዕ ዕለት የግብር ከፋዮችን ገንዘብ የሚያባክኑ ካሏቸው ድርጅቶች አሜሪካ ራሷን እንድታገል የሚያደርግ ሰነድ ፈርመዋል። ከድርጅቶቹ መውጣታችን አሜሪካውያን ግብር ከፋዮች ገንዘባቸው አሜሪካ ቅድሚያ ከምትሰጣቸው ጉዳዮች ይልቅ ለዓለም አቀፍ ጉዳዮች እንዳይውል ያደርጋል ይላል መግለጫው። ዩናይትድ ኪንግደም የመከላከያ ኤታማዦር ሹም ሪቻርድ ናይተን ሀገሪቱ በሚቀጥሉት 4 ዓመት ውስጥ እስከ 37.6 ቢሊዮን ዶላር የሚደርስ ከፍተኛ የመከላከያ በጀት ጉድለት ሊያጋጥማት እንደሚችል ለጠቅላይ ሚኒስትር ኬር ስታርመር ማስጠንቀቂያ መስጠታቸው ተመላከተ። ዘ ታይምስ የተሰኘው ጋዜጣ የውስጥ ምንጮችን ጠቅሶ እንደዘገበው ይህ ግዙፍ የፋይናንስ ክፍተት የተከሰተው የመከላከያ ኢንቨስትመንት እቅዶች ከሚጠበቀው በጀት በላይ በመሆናቸው ነው። ይህን የሰሙት ጠቅላይ ሚኒስትር ኬር ስታርመር በጉዳዩ ላይ ከፍተኛ ቅሬታቸውን መግለጻቸው ተነግሯል። ስታርመር ቀደም ሲል የቀረበው ስትራቴጂያዊ መከላከያ ክለሳ ሁሉንም ወጪዎችን ያካተተ እንደሆነ ቢያምኑም አሁን የተገኘው መረጃ ግን የፋይናንስ ስሌቱ መዛባቱን አመላክቷል። በዚህ ምክንያት ጠቅላይ ሚኒስትሩ የመከላከያ ኢንቨስትመንት እቅዱ በድጋሚ እንዲታይ ትዕዛዝ አስተላልፈዋል። ይህ መመሪያ የመከላከያ ዘመናዊነት ስራዎች የሚተገበሩበትን ሂደት በዝርዝር የሚያስቀምጥ ሲሆን ቀደም ሲል በፈረንጆቹ ገና ሳይቃረብ በፊት ለሕዝብ ይፋ ይደረጋል ተብሎ ይጠበቅ ነበር። ሆኖም አሁን ባለው የበጀት ቀውስ ምክንያት ህትመቱ እስከ መጋቢት ወር ሊዘገይ እንደሚችል ተመላክቷል። የዩኬ መንግስት የመከላከያ ወጪውን እንደ አውሮፓ አቆጣጠር እስከ 2027 ድረስ ከሀገሪቱ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 2.5% ለማድረስ ማቀዱ ይታወሳል። የዚህ ስትራቴጂያዊ እቅድ ዋነኛ አካል የሆነው የኒውክሌር ጦር መሳሪያን የማዘመን መርሃ ግብር ሲሆን ለዚህም ብቻ 20 ቢሊዮን ዶላር ለመመደብ ታቅዶ ነበር። ይህ አዲስ የበጀት ጉድለት ስጋት የስታርመር መንግስት በብሔራዊ ደህንነትና በኢኮኖሚ መረጋጋት መካከል ያለውን ሚዛን ለመጠበቅ በሚያደርገው ጥረት ላይ ትልቅ ፈተና ደቅኖበታል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ ተዘጋጅቶ የነበረው የሞርስ ዜና የእስካሁኑ ነበር። ከሞርስ የበላይ ጠባቂ ጋር እኔ ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።